አያደርግም። ሰዎች በራሳቸው መንገድ እግዚአብሔርን ያመልኩታል። በራሳቸው ኢትዮጵያውያን ጋር ብትመጡ ወደኋላ ኦርቶዶክስ ቤተክርስቲያን ትሄዱ በራሳቸው ዘይቤ፣ በራሳቸው ቅላጼ፣ በራሳቸው የሙዚቃ ስልት ይደረጋል። ግሪክ ብትሄዱ የራሳቸዋል። እንደዚህ ነገር አይጠፋም። ኢቨን ዊዝን ኤክስተርናሊ እንኳን በውጫዊ መንገድ አንድ ነን ባሉት እንኳን መካከል የትራዲሽናል ነገሮች እንዲህ የአክሽን የኤክስፒሪየንስ ዲፍረንሶች አሉ። እኛ ደግሞ የመንፈስ አንድነት አለን የምንል ማለት ነው። ስለዚህ እንጠይቃለን። አሁን መጥቶ አንድ ሰውዬ ዝም ብሎ በሰመ ጴንጤ ማለት ነው መጥቶ ብለን እንደ ወፍ ልጅ አንሰማው። የወፍ ልጅ ታውቃላችሁ፣ ዝም ብላ እናቷ ስትመጣ አፏን የምትከፍት ማለት ነው። ከዛ ይጣልላታል ምግብ። እንደዛ አንሰማው። ምን ጠይቀዋለን? ምንድን ነው ስለ ኢየሱስ ምን ትላለህ? ስለ ክርስቶስ ምን ትላለህ? ነገርኳችሁ። እኔ ሪፎርምድ ነኝ። ሪፎርምድነቴና ካልቪኒስትነቴን ብለቅ ይቀለኛል ክርስቶሎጂን ከምለቅ። ባለፈውም ተናግሬያለሁ። ነገረ ስላሴን ከምለቅ ለሁላችሁም ነው የምነግራችሁ። የነገረ ስላሴ ትምህርታችሁ ላይ ቶለሬት ከምታደርጉ ክርስቶሎጂካል ምንድነው ሪፎርምድ ካልቪኒስቲክ ቶቶቻችሁ ላይ ቶለሬት ብታደርጉ የመዳን ተስፋ አላችሁ። ይሄ ፋክት ነው። ባይዘው ይሄ ፋክት። ለዛ ነው አግሬሲቭ የሚመስል ጥላቻ ምናምን ነው አይደለም። ማንም ጋር ምን ጥላቻ ግን ፋክት ነው። ይሄ ትራዲሽን አሁን ሰው ሳይምር ውስጥ ያለው ያ ነው። በነገራችን ላይ ሪፎርምድ ትራዲሽን እኔ ሁሉም ሰው ቢሆን ደስ ይለኛል። በደስታ ካላችሁ ማለት ነው። ሁላቸው ኢትዮጵያ ቤት የጠቅላላ ሪፎርምድ ቢሆንልኝ ደስ ይለኛል። ለምን ሪፎርምድ ስለሆነ በዳት ስሞት ፐርሰናሊ ፐርሲው የማደርገው ግን ሰዎችን ሁሉ ሪፎርምድ የማድረግና ሰዎች ሁሉ እንደዛ ካልሆኑ አልዳኑ ምናምን የሚል አቋም አይደለም። ክርስቶሎጂ ላይ ቀጥተኛ ትምህርት ምናምነው። ትሪኒቲ ኢዝ ኤ ቬሪ ሲሪየስ ማተር። ስለዚህ ይህንን ነው አሁን እየተናገረን ያለ ነው። ይሄ ነው የዶክትሪናል ዩኒቲ ነው ያለ። የሌለ ትራዲሽን አታምጡ፣ የሌለ ታሪክ አታምጡ። ኤክስተርናል ዩኒቲ የለንም። በትምህርት ነው ዩኒቲ ያለን እስከዛሬ እንጂ ትራዲሽናል ዩኒቲ የሚባል ኮንሰፕት የለም። በፕሮቴስታንት ቲንኪንጉም የለም። አንደኛው ፓርት ኦፍ ቢይንግ ፕሮቴስታንት መሆን ራሱ ይሄ ነው። ኤክስተርናል ዩኒቲን አንቀበል ማለት በአንድ ጳጳስ ስር በአንድ እንትን ስር ጳጳሱ አይሳሳትም፣ ቤተክርስቲያን አትሳሳትም ምናምን የሚል ኮንሰፕቱም የለን። ኮንሰፕቹዋሊ ነው ነገራችሁ። ተሐድሶውያን ሲጀምሩ ሉተር እንደዛ፣ ካልቪን እንደዛ ነው። የካቶሊክ ጳጳስ አይሳሳትም፣ ስለዚህ ከካቶሊክ ከወጣው ጣጣ ይመጣብኛል ብሎ እንደዚህ የሚያስብ አይደለም ልላችሁ። የለንም። ስፒሪቹዋል ዩኒቲ ግን አለን። ዶግማቲክ ዩኒቲ ግን ያስፈልጋል። ከአባቶች ጋር ያስፈልጋል። ከቤተ ክርስቲያን ትምህርት ጋር ያስፈልጋል። ከቀደሙት አባቶች ትምህርት ጋር ተሐድሶን ስናስብ የምናስበው የካቶሊክ ቤተክርስቲያን በ15ኛው ክፍለ ዘመን በ16ኛው ክፍለ ዘመን ያደረገችው ነገር የቀደመው የሐዋርያቱን ትምህርት ዩኒቲ የጣሰ ነው። የሐዋርያትን ክሪዶች የጣሰ ነው። እውነተኛውን ቤተክርስቲያን የጣሰ ነው። ዚስ ዊ አር ዩናይትድ ኦን ዳት ተሐድሶ ብለን ነው የምናስበው። የሌለ ታሪክ የሌለ ነገር አታምጡ ማለት ማምጣት አይቻልም። ኤክስተርናል ዩኒቲ ጀስት ደስ ያለኝ የቃለ ሕይወት ፕሬዝዳንት ባለፈው ሲናገሩ በጣም ደስ ያለኝ ሴንቴንስ ከተደረገው ነገር ነቢያት ተሻሩ፣ ነቢያት የሉም፣ ሐዋርያት የሉም እና ከሚለው በላይ ማለት በጣም ደስ ያለኝን አረፍተ ነገር ልንገራችሁ። የቃለ ሕይወት ፕሬዝዳንት ኢንተርቪው ላይ የሰማሁት ምን አሉ? ይህንን ካውንስሉን የፈጠርነው እኛ ቸርቾች ተሰባስበን ነው አሉ። ከካውንስሉ በፊት ቸርቾች ነበርን አሉ። ቸርች አይደለም ካውንስሉ። በጣም በቃ ይወዛ ምክንያቱም ኮንፊውዝድ ቪው ነው ያጠፉት። እኛ ኤግዚስት ስላደረግን ነው። ቤተክርስቲያን ቃለ ሕይወት ስላለች ነው። ሙሉ ወንጌል መካነ ኢየሱስ ስላለች ነው ካውንስሉ ኤግዚስት ያደረገው። ፕራዮሪቲ ያለው ሰብስታንስ ያለው እውነተኛ ክርስቲያን ቤተክርስቲያን ስላለች ያቺ ቤተክርስቲያኖች ናቸው ተሰብስበው አቴኒ ታይም ካውንስሉን ምን ማድረግ እንችላለን? ዚስ ኢዝ ሮንግ በሚያስፈልገን ነገር ከካውንስሉ ጋር ካሉ ጋር ብቻ አይደለም፣ ከየትኛውም ህብረት ከሌላም ጋር ህብረት ልናታደርጉ ይችላል። በሌላ ኤክስተርናል በሆነ ጉዳይ
ኢንተርናል በሆነ ጉዳይ ውስጣዊ በሆነ ጉዳይ ግን ከማን ጋር ነው ህብረት የምናደርገው ካለን ከተመሳሳይ መንፈስ ከጠጡ ወንድሞች ጋር ብቻ። ከአንዱ መንፈስ ከጠጡ ከአንዱ ጌታ አባት ከሆነባቸው ከአንዱ አባት ከሆናቸው ከአንድ ሃይማኖት ካላቸው ይሄ ውጫዊ አይደለም ብለን ተቃውመን ፕሮቴስት አድርገናል። ውጫዊ ነው ብለን ብናምን ዘቤስት ልንገራችሁ፣ ዘቤስት ውጫዊ ዩኒቲ ብትፈልጉ ዘቤስት ካቶሊክን የሚመስል የለም። ባለ ዋን ፖፕ አላት ኢንታየር ወርልድ በሷን በአንዱ ፖፕ ስር ነው ያለው። ፖፑ በጠቅላላ ስር ደግሞ ሌሎች ካርዲናሎች አሉ። በነዛ ስር የተደራጀ ነው፣ ፋይናንሻሊ የተደራጀ ነው። ሲቲ ያለ ቫቲካን ሲቲ መሰለ ሲቲ ያለ የቄስ የካቶሊክ እንትኖ ከተማው ራሱ የቫቲካን የጳጳሱ ከተማ በሏት። ስለዚህ ይህንን የመሰለ ውበት እንደዛ ኤክስተርናል አይደለም። ግን ምንድን ነው የተባለው? ስፒሪቹዋል አለ፣ መንፈሳዊ ከአንድ መንፈስ እና ኢየሱስ ይህንን ኮንፈርም አድርጎልናል። ኢየሱስን መጡና በቃ እነሱ ጋር የማይሄድ አብሯቸው የማይሄድ ሰው ያጋንንት በኢየሱስ ስም ሲያስወጣ ኢየሱስ ባለበት ጊዜ ያገኙትና ሐዋርያት ረፍ ምናምን ብለውት መጡ ወደ ኢየሱስ። ነው ኢየሱስ ማለት የማይቃወመን ከኛ ጋር ነው። this is ፕሮቴስታንት ማይንድ ሴት ማለት ነው። ወርዱ ፌዝ ይቃወመናል። በጣም ነው የሚቃወመን። እንዴ የፍቅር የወንድማማችነት ጉዳይ ብቻ አይደለም፣ በጣም ነው የሚቃወም። ማለት ስለምንዋድ እንደዚህ ፐርሰናሊ ስለምንተዋወቅ ሳይሆን ይቃወመናል። ወርዱ ፌዝ በጣም ይቃወመናል። በፔንቴኮስታል ስም የመጣ ፔንቴኮስታል ያለም ቢሆንም ፒውርሊ ሁሉንም ፔንቴኮስታል በእንደሱ አንፈርጅም፣ ይታወቃል። ግን ይቃወመናል። የመንፈስ አንድነት አለን ብላችሁ እንዳታስቡ። ለዛ ነው ሜስዳፕ ይሆን ድምጥማጡ የጠፋው ክርስቶሎጂያችን ብትሉ ንግግራችን ብትሉ ምንድነው ቢባል ስፒሪቹዋል ዩኒቲውን የሚመታ ትምህርት ይዘው ስለመጡ። ደግሞ የመንፈስ ቅዱስን ባህሪ ልንገራችሁ። መንፈስ ቅዱስ አያጠጋጋላችሁ። እንዲህ ሊል ፈልጎ ነው አይልም። መንፈሳዊ ዓለም እንደዛ የለም። ማለት እንዲህ ሊል ፈልጎ ነው ኢየሱስ ክርስቶስ በምድር ላይ ሰው ብቻ ነበር ስትል አይ እንዲህ ሊል ፈልጎ ነው አይደላችሁ። ወይ በርቶላል ወይ አልበራልህም ነው መንፈሳዊ ዓለም። በቃ ይሄ ነው። ኢየሱስ እኔ ማን እንደሆንኩ ትላላችሁ? አንዱ ኤልያስ ነው ይላል፣ አንዱ ኤልሳ ነው። ኦኬ ከነቢያቶች አንዱ ነው ይላል። ትንሽ ነብይነት በሚለው ተቀራርበዋል አላላችሁም? እናንተ እኔ ማን እንደሆንኩ ትላላችሁ ነው ያለው። አንተ ምክንያቱም ኢየሱስም ነቢይ ነው፣ ኤልያስም ኤርምያስም ነቢይ ናቸው። በነቢይነት አንድ ናቸው። ሰማው በጁዲዮ ክርስቲያን ቪው ውስጥ ያለ ነገር ነው የገባቸው ምናምን አይደለም። የእግዚአብሔር መንፈስ ምንድን ነው የሚለው ካላችሁ የምትናገረው ነገር ከየት መንፈስ እንደጠጣ ያስታውቅብሃል። አንተ የሕያው የእግዚአብሔር ልጅ ነህ አለው ጴጥሮስ። ብዙ ሰዎች ይህንን ጴጥሮስ ድንገት እኔ በዚህ ስለማላምን ጴጥሮስ የመለሰው የጴጥሮስ ድንገቴ አይደለም፣ ሌላ ትንታኔ ውስጥ እንዳልገባባችሁ እንጂ ይሄ ለጴጥሮስ ድንገቴ ሳይሆን ኢየሱስ ሲነግረው ምናለው ይህን ስጋና ደም አልገለጠልህም አለው። መንፈስ ቅዱስ እንደዛ ነው። if the spirit reveals Christ we speak the same language ነው የምንናገረው። መንፈስ ቅዱስ ስለ ኢየሱስ ከገለጠልን እኔም አንተም አንቺም እኔም ያገላለጻችን ቋንቋችን ምናምን ልንተራረም እንችላለን እንጂ በመሰረታዊነት የክርስቶስን መልክ አትዘቱት። ያ ነው መሆን ያለው ሁኔታ። this is fact ማለት ነው። ስለዚህ ወርድ ኦፍ ፌዝ እንቃወማለን። ዝም ብለን ባካችሁ ወርድ ኦፍ ፌዝን ብቀበል አስረዳችሁ። ወርድ ኦፍ ፌዝን ልምምድ ብቻ ከሆነ ልዩነታችን ወርድ ኦፍ ፌዞችን ከተቀበል ጌታ ምስክሬ ነው የወንጌል ስርጭት ብለን ምናምን ብለን የምንተባቸውን ሰዎች ያለመቀበል ምንም ምክንያት የለም። እኔ አይታየኝም። there is no difference between them ማለት ነው።
ለወንጌል ዶፌስ ሰዎች ወንጌልን ማለት ሰው ኃጢአተኛ ነው፣ በኃጢአቱ ምክንያት ሙት ነው፣ በሙታንነቱ ምክንያት ትንሣኤ ሙታን ያስፈልገዋል፣ ኢየሱስን መስበክ። ስለዚህ ወንጌል ስንወጣ ኃጢአተኛ ነህ ብለን የምንለውን ሰው ኃጢአት የለበትም ንጹህ ነው ምናምን አንተ አምላክ ነህ ምናምን የሚል ትምህርትን ማንቃወም ከሆነና ፓራሌሊ እሱን እያስተማረን በግራችን እሱን እያስተማረን በቀኛችን ደግሞ የሆኑ ያልዳኑ ሰዎች አሉ ብለን ወንጌል የምንሰብክ ከሆነ እኔ ክሊርሊ ዲፍረንሳቸው አይታይም። ምን ማለት ነው? ለእኔ የማየው ጆቮይተንሶችን ችግር የለባቸው ኦንሊጂስ እንደ ምሳሌ እንዲሆናችሁ ነው፣ ብዙ ጥልቅ እንዳልሄድ። ለኦንሊጂሶች ችግር የለባቸው ጆቮይተንሶች ብቻ ወንጌል እንስበክ እንደማለት ነው። በዚህ ደረጃ ነው የማየው ማለት ነው። ኦርዶፌዝ የሚያስተምሩ ሰዎች ከእውነተኛ ክርስቲያኖች የሉም ካላችሁ፣ የእውነተኛ ክርስቲያኖች ኦርዶፌዝ ጋር ብቻ ሳይሆን ያሉት የትም ቦታ አሉ። ለምን? ወንጌል ክርስቶስ ሰዎችን ስለሚያገኝ። ዳዝንት ኮንፈርም ግን ሰዎቹ ያሉበትን ቦታ ግን ኮንፈርም የዶክትሪናል ኮሬክትነስ የሰዎቹ ክርስቲያኖች ያሉበት በፈተና ውስጥ ነው ያሉት። እነዛ ክርስቲያኖች በፈተና በመከራ ውስጥ ነው ያሉት። እግዚአብሔር ከነዚህ ይታደጋቸዋል። በቸርች ውስጥ ሐሰተኛ መምህራን ይገባሉ፣ ህዝቡን ይከፍላሉ፣ ያስታሉ። እውነተኞቹን ግን እግዚአብሔር ምን ይላል? ይታደጋል። ስለዚህ አሁን እየተፈጠረ ያለው ምንድን ነው? አንዳንዶች አያውቁትም ፕሮቴስታንቲዝምን ስር መሰረቱን ማለት ነው። ስለዚህ ምንድነው የሚፈልጉት? እዛ እነሱ ይኖሩበት የነበረውን ዩኒቲ እኛ ጋር ማምጣት ፈልገዋል። ጸጥ ብለን ሁላችንም ማለት ነው ጸጥ ብለን ድሮ እንደዚህ አይነት ዩኒቲ ውስጥ ስለነበሩ በቃ ዩኒቲ ብለው የሚያስቡ ሁሉም ጸጥ ብሎ ሬቨሌሽንም እኮ የሚባል እያመናችሁ እሺ፣ አትሊስት እኔ እንደው ሬቨሌሽን እያመናችሁ እንዴት ሰዎች ጸጥ ይበሉ ብላችሁ ታምናላችሁ? መገለጥ ይመጣል ብሎ የሚያምኑ ብለው የሚያምኑ አብዛኞቹ ጸጥ እንዴት አላሉላችሁ? እንደዛ እያመኑ ጭራሽ ማለት ጸጥ ብለን ከዛ አንድ ግን የሆነ በአምብሬላ ላይ ነው። እንደዛ አይነት ዩኒቲ የለንም። እንደዛ አልሰራንም። ወንጌልን አዲስ ነገር አይደለም። ስለዚህ ስንጠይቅ አንድን ሰው ወንድሜ ለማለት እኔ መጀመሪያ መንፈሱን ትምህርቱን መዝናለሁ፣ ክርስቶሎጂውን መዝናለሁ፣ ትሪኒቲውን መዝናለሁ። ከዛ ዊአርዋን እላለሁ። ኢሴንሻል ዶክትሪኖች ኢሴንሻሊስት ነን። ይኸውላችሁ ኢሴንሻሊስት ነን። በጣም ፈንዳሜንታል ሆነው አቋቋምም ምንም የሚሉት ነን እያልኩ አይደል። ኢሴንሻሊስት ዜር አር ሰምቲንግ ከተነኩብን የምንላቸው ነገሮች አሉ ማለት ነው። ኢሴንሻል ሰው እንደዛ ብዙ ነገር ይፈቅድላችኋል፣ አብሮ ይኖራል። እናንተ ስትሰብኩ ሙሉ ወንጌል ስለሆነ ነው፣ ቃለ ሕይወት ስለሆነ ነው ምናምን ሊላችሁ ይችላል። ኢሴንሻሊስት የሆነ ሰው ስትነኩት ግን የሚያውቃት ቦታ አለች፣ ነርቭ አለች። እንደ ዌብ ማለት ነው። እንደ ዌብ ሲነካከት ድምፁ ይሰማማ የለ እንደዛ ነው። የሆነች ቦታ ስትነኩ ግን ኮር ነው የሚያበላሸው ነገር ረጅም እንደሆነ ይታወቃል። የሆነች ቦታ ግን ብትነኩ ቫይብሬሽን ብቻ ነው ያለው፣ ስትሰሙታላችሁ። የተነካው ነገር ምን አይነት ተጽዕኖ እንዳለው ይሰማችኋል እንጂ ክሊርሊ ጠቅላላ ዌቡን አያፈርስም። ያ ነው ፕሮቴስታንቲዝም ዩናይቲ የሆንበት ፋክት። እንደዛ ዶግማቲክ ነው፣ ሂስቶሪካል ነው ምናምን ነው እንጂ አየር ላይ የተቀመጠ ላቭ ዩ ሶ ማች ላቭ ዩ አላቭ ምናምን ላቭ ዩ የተባባለ ፍቅርን ጨምር ዶክትሪንን ቀነስ ማያደርግን አይደለም። እንደዛ አይደለም። እና ወደዚህ ሪያሊቲ እንመለስ። አሁን ምን መጣ? ቸርች ዶክትሪን ሲወጣ አትናገሩ። ዶክትሪን የሚለው ቃሉ እኮ ራሱ መጽሐፍ ቅዱስ ላይ አለ። ትምህርት ማለት ነው። እሱ የኔ ዶክትሪን ብሏል አይደል? ዮሐንስ 10 ላይ ካልተሳሳትኩ ማለት ነው 10 ይመስለኛል 10 ወይ እንደዚህ የኔ ትምህርት ብሎ ያለበት ቦታ ማለት ነው። እሱ ናቹራሊ ክርስትና ዩናይት ኢን ዘ ዶክትሪን ማለት ነው። ትምህርት ነው ሰዎችን አንድ የሚያደርገው ማለት ነው። ይሄ ማለት ትራዲሽን ማለት አይደለም። ተጠንቀቁ። አሁንም ትምህርት ስል ትራዲሽን እያልኩ አይደለም። ኢሴንሻል ክርስቲያን ዶክትሪን አለ።
ካልቪኒዝም የሚባል ካልቪን ሳይወለድ በፊት ሪፎርምድ ምናምን ሉተርም ሳይወለድ እነዚህ ትራዲሽኖች ሳይመጡ በፊት የነበረ ክርስትና አለ። ካቶሊክ ሳትወለድ ኦሪየንታል ኦርቶዶክስ ሳትወለድ በፊት የነበረ የሐዋርያት ትምህርት ክርስትና። እነዚህ ቸርች ትራዲሽኖች ግን አሉ። ቢዮንድ ትራዲሽን ስፒሪቹዋል ዩኒቲ ነው የሚያስፈልገው። ከማን ጋር? ከቅዱሳት መጽሐፍት ላይ ካሉ እውነታዎች ጋር። ስለዚህ ይህንን ፋክት አፍርሰን ዝም ብለን አንሄድም ማለት ነው። የሚፈጥረው ነገር የለም። ፎርዛት ማተር እናድርገው ብንል የሚሰራው መንፈሳዊ ነገር የለም። እኔ ያለ ብዬ አላምነው ነው። እስቲ እናድርገው ብለን በቃ ሌትስ ኪፕ። ችግሩ ግን አንድ ነገር ልንገራችሁ፣ ይህን የሚፈልጉ ሰዎች ባክግራውንድ አጡ። አብዛኞቹ ባክግራውንዳቸው ዩኒቲን የተረዱበት መንገድ ኤጲስኮፓል ነው። የሆኑ ሰዎች ስር ስትሆን ነው ዩናይትድ ነኝ ብለው የሚያስቡት። በሀገራችን እንኳን የዓለምም እንኳን የለም፣ በመንግስታትም እንኳን ዓለም እንኳን ገብቷታል እንዲህ አይነት ዩኒቲ እንደሌለ ማለት ነው። ኤጲስኮፓል አይደለም ዩኒቲ እናታችን፣ ኤክስተርናል አይደል። ይህንን የፈጠሩ ሰዎች አሉ በቸርች ታሪክ ውስጥ። ከብዙ ሪዝን አንጻር አለ ይሄ ታሪክ ባይዘው፣ ከብዙ ነገር አንጻር። አንዳንድ ጊዜ ሄሬሲን ለመከላከል ሰዎች ኤጲስኮፓል ዩኒቲን እንደ ሪዝን ያመጡታል። ማለት ቼን ኦፍ ኮማንዱን ለበላችሁ ወይንም ሰክሴሽኑን እውነት ይውላችሁ ትሩዝ ፕሪዘርቭድ እንዴት ሆኗል? አንደኛው ጥያቄ አይደል? በክርስትና እውነት እንዴት ነው የተጠበቀው? አንዳንዶች እውነት የሚጠበቀው በቤተ ክርስቲያን ሰክሴሽን ነው ያለው። ትሩዝን ከአፈርም ለማድረግ ለምሳሌ ትምህርታችን ልክ ነው ለማለት የሚጠቀሙት አንደኛው ማረጋገጫው ሰክሴሽንን ሊጠቀሙ የሚችሉ ቸርቾች አሉ። አፖስቶሊክ ሰክሴሽን ይሏቸዋል። ትሩዝን ከትሩዝ ውጭ በሆነ ሌላ አካል ለማፈርም ለማድረግ ማለት ነው። ኦኬ፣ አንዱ አፕሮቻቸው ነው። እውነተኛነቱን ለማሳየት ምን ያስፈልጋል? ይህንን እውነት ፕሪዘርቭ ያደረጉ ሰዎች ያስፈልጋሉ የሚል ትምህርት ያስተምራሉ። ወንጌላውያን እንደዛ አይደለም የምንለው። ትሩዝን በሁለት መንገድ ፕሪዘርቭ ተደርጎልናል። በሁለት መንገድ፣ አንደኛ በአፖስቶሊክ ኦቶሪቲ ኖት ሰክሴሽን፣ የጻፉት ሐዋርያት ስለሆኑ ኦቶሪቲያቸው የነሱ ስለሆኑ ሰክሲድ አልቀጠልም። ለዛ ነው አሁን ሐዋርያ መሾም ራሱ ኢሹ የሚሆነው በእኛ ትራዲሽን ውስጥ በወንጌላውያን አማኞች ውስጥ የሌለ የምንለው ማለት ነው። አፖስቶሊክ ሰክሴሽን ሳይሆን ያለው አፖስቶሊክ ኦቶሪቲ አለ። ያ ኦቶሪቲ ትራንስፈር የተደረገው ያ ስልጣን፣ የሐዋርያት ስልጣን የሚባለው ትራንስፈር የተደረገው በቅዱስ ቃሉ ቃሉ ደግሞ የጸናው ፎርማሊ እና ኢንፎርማቲቭ ብንለው ማለት ነው። ፎርማሊ የእግዚአብሔር ቃል ስለሆነ ኢንፎርማሊ በሐዋርያቱ ስልጣን ወይንም የጻፉት ሰዎች በተሰጣቸው ስልጣን ሐዋርያዊ ስልጣን ምንለው ያንን አስተላልፈውልናል። ስለዚህ ቅዱሳት መጽሐፍት ሶላ ስክሪፕቸራል፣ ምንም ሌላ የምንፈልገው ነገር የለም። እውነት ፕሪዘርቭ እንዲደረግ ማለት ነው። ከዛ ያ እውነት ለቤተ ክርስቲያን ከተሰጣት በኋላ በደንብ ስሙኝ እዚህ ጋር፣ ያ እውነት ለቤተ ክርስቲያን ከተሰጣት በኋላ ያንን እውነት ቤተ ክርስቲያን እንዴት ትተርጉም ነው ደግሞ የሚነሳው ጥያቄ አይደል? ጊፍት ኦፍ ኢንተርፕሪቴሽን ያስፈልጋል። ያ እውነት ያ መንፈስ ቅዱስ የሰጠው እውነት ምን ማለት አለበት? መተርጎም አለበት፣ ለህዝብ ማስተማር ማለት ነው። ጊፍት ኦፍ ኢንተርፕሪቴሽን ለጥቂት ሰዎች ተሰጠ ብለንም አናምንም። በደምብ ስሙኝ እዚህ ጋር በጣም ባይዘው እንግዲህ ጌታ ይርዳን። እኔ ብዙ ነገር ነው ዛሬ የተናገርኩት፣ ግልጽ ነው አይደል? ጊፍት ኦፍ ኢንተርፕሪቴሽንም ለጥቂት ሰዎች ተሰጠ ብለን አናምንም። ጊፍት ኦፍ ኢንተርፕሪቴሽኑ የተሰጠው ለኢንታየር ቦዲ ኦፍ ክራይስት ነው የተሰጠው፣ ለአካሉ ጠቅላላ ነው የተሰጠው። ያ ማለት ግን በደንብ አሁን ሰዎች የሚሸወዱት እዚህ ጋር አካሉ ጠቅላላ ያሉት ግን የተለያየ ትርጉም ይተረጉማሉ ማለት አይደለም። አካል ውስጥ ያሉ ሰዎች ሁሉ የተለያዩ ትርጉም ላይ ደርሳሉ ማለት አይደለም። ትርጉሙ አንድ ነው። የመተርጎሙን መብት ግን የተሰጠው ለማን ነው? ለሁሉም ነው፣ ለተወሰኑ ሰዎች አይደለም። ጊፍት ኦፍ ኢንተርፕሪቴሽን የተሰጠው። ስለዚህ መጽሐፍ ቅዱስ ላይ ያለውን ሰው አንብብ ብለን እንሰጠዋለን። ጌታ ያስተምርሃል በቃሉ በቀጥታ ራስህ አንብብ ብለን እንሰጠዋለን። አንብብ ብለን ሰጠነው ማለት ከሌላ ክርስቲያን የተለየ ትርጉም መተርጎም ትችላለህ ማለት ግን አይደለም።
ከሌላ ክርስቲያን ጋር የሚስማማው ትርጉም ላይ አንተንም እግዚአብሔር ሊያደርስ ይችላል ማለታችን። በደንብ እዚህ ጋር አሁን ብዙ ሰዎች የሚሸወዱት እዚህ ጋር ነው። መጽሐፍ ቅዱስን በራሱ ተረጎመ ማለት አይደለም፣ አይቻልም። እንደዛ መጽሐፍ ቅዱስ አንድ ፍቺ ነው ያለው፣ 10 ፍቺ ነው። መጽሐፍ ቅዱስ ላይ ግን ያችን አንድ ፍቺ የማግኘት ለተወሰኑ ሰሌክትድ ሰዎች የተሰጠ አይደለም። ኢት ኢዝ ጊቨን ቱ ዘ ሆል ቦዲ ኦፍ ክራይስት ነው የምናለው። ኢሉሚኔሽን ማብራት ማለት ነው። መንፈስ ቅዱስ ለአካሉ ሁሉ ተሰጥቷል ብለን ስለምናለው። ሬቨሌሽን ግን የተሰጠው በአፖስቶሊክ ኦቶሪቲ ላይ ነው፣ በአፖስቶሊክ ስልጣን ላይ የተሰጠ ነው። ቲቺንጋቸውን አስተላልፈው ዳትስ ስክሪፕቸር ማለት ነው፣ ሐዋርያዊ ስልጣን የምንቀረው። ስለዚህ ምን እንላለን? መጽሐፍ ቅዱስ እንደዚህ ይላል ብለን ሙሉ ባለስልጣን መጽሐፍ ቅዱስ ኢንዲፔንደንት ኦፍ ምን ሌሎች ስልጣናት ማለት ነው ሳይጨምር። ከዛ በኋላ ምንድነው የምናደርገው? ሌሎች ቅዱሳን ክርስቲያኖች ማለት ቸርች ዩኒቲ ጊፍት ኦፍ ኢንተርፕሬቴሽን እና ምን ይለው ከሁሉ እኔ የተረጎምኩት ትርጉም ኮንሰንሰስ አለው፣ ሌሎችም ክርስቲያኖች ሲተረጉሙት የነበረ ነው ለማለት ሌሎች ክርስቲያኖች ያመጡትን እናመጣለን። ባይንዲንግ አድርገን ይሄ ትርጉም ለእንትና ብቻ ስለሆነ አይደለም፣ የአቴናሺየስ የሲሪል ኦፍ አሌክሳንድሪያ የተለዩ ሰዎች ነበሩ ለማለት አይደለም። they are true body of Christ ከነሱ የተለየው አይደለውም። እኔ ላይ መንፈስ ቅዱስ አለ ብዬ እግዚአብሔርን ቃል የምተረጉም ከሆነ ከኔ በፊት በነበሩት ላይ መንፈስ ቅዱስ አለ ብለህ ማመን አለባችሁ። ስለዚህ የሌለ ትርጉም እያመጣሁ አይደለም ለማለት ነው እንጂ የመጨረሻ ባይንዲንግ ናቸው እነሱ የተረጎሙትን እኔ አልደርስበትም እየተባለ አይደለም። በፕሮቴስታንት ያ ነው ያለው አስተምህሮት። እነዛ የተረጎሙ የምንላቸው ባይንዲንግ ናቸው ለምንላቸው አባቶች የሚባሉት ራሱ ሄዳችሁ ብታነቡት አኮርዲንግ ቱ ስክሪፕቸር ነው የተረጎሙት። ለዛ ነው የምንቀበላቸው። አሁን የኤፌሶንን ጉባኤ የናይሲን ክሪድን ብትመለከቱት በአኮርዲንግ ቱ ስክሪፕቸር ይላል፣ እንደ ቅዱሳት መጽሐፍት ይላል። ምን ማለት ነው? አቴናሺየስ ሌላ አባት አልጠቀሰ ሌላ አባትን ሪፈር አድርጎ ብቻ አይደለም የተናገረው፣ ወይንም የቸርችን ትምህርት እንትና እንዳለው እያለ አይደለም፣ መጽሐፍ ቅዱስ እንዳለው እያለ ነው የተናገረው። የመጽሐፍ ቅዱስ እንዳለው እያለ የተናገረን ሰው ሳልቀበል እኔ ራሴ መጽሐፍ ቅዱስ እንዳለው ብል ለምን ትቀበሉኛላችሁ? ለምን ትቀበሉ? ምክንያቱም ሌላ ሰው እግዚአብሔርን ቃል መጽሐፍ ቅዱስ እንዳለው ብሎ የተናገረውን ሳልቀበል እናንተ መጽሐፍ ለዛ ነው ዚስ ኮንሰንሰስ ነው የምንቀበለው። የክርስቲያኖች አንድ አይነት ትምህርት እንቀበላለን ብለን እናምናለን እንጂ ግለሰቦቹን አይደለም። የሰዎቹን አታክ የሚያደርጉ ሰዎች በዚህ ዘመን ዓላማቸው ክርስቲያን ኮንሰንሰሳችንን ሊያፈርሱብን ነው። ይህንን በደንብ ወቁ። ሌላ ነገር ይዘውብን የመጡት ጊፍት ኦፍ ኢንተርፕሪቴሽን ለአካል ሁሉ ተሰጠ ማለት በዛክተህ ከ2000 ዓመት ሙሉ ያልተገለጠ ትምህርት ታመጣለህ ማለት አይደለም። ከ2000 ዓመት ውስጥ በተገለጠው ትምህርት ውስጥ ያለውን እውነት የማግኘት የመብራት እድል ለአንተም ተሰጥቷል ማለት ነው እንጂ አዲስ ነገር ታመጣለህ ማለት አይደለም። የእግዚአብሔር ቃል ስታነቡ ከነገረ ስላሴ ላይ ራስ ፈልፍለ ትደርስበታለህ ማለት አይደለም። ጊፍት ኦፍ ኢንተርፕሪቴሽን ተሰጠ ማለት ፈልፍለህ ስታነብ የደረስክበት ነገር ከዚህ በፊት ቅዱሳን አስተማሪዎች አባቶች ከደረሱበት የተለየ ካልሆነ ጌታ ይመስገን፣ ጌታ አብርቶልሃል፣ በቃ አለቀ። አዲስ ነገር ግን አንጠብቅ። አሁን ጊፍት ኦፍ ኢንተርፕሪቴሽንን ወይንም ቅዱሳት መጽሐፍትን ይዞ መተርጎም ለራስ ፍቺ መውለድ፣ አዲስ ነገር ማምጣት፣ የቀደመውን የአባቶቻችንን ትምህርት አሮጌ ለማለት ከሆነ አልሰማም ማለት። ከዚህ በፊት ክርስቲያኖች ያላሉት ለ2000 ዓመት ያልተባለን ነገር አንሰማም ማለት። ከዚህ እናንተ ከምትሉት ይልቅ በግድ ባይንድ ያደረጉ እንትና ያለው እንዲህ ነው እንትና እንዲህ ነው ያሉ ሰዎች ሴቭ እየሆኑ እየዳኑ ያለበት ዘመን ላይ መጥተናል። ልክ ናቸው ብያምኝ አይደለም። በቃ በዚህ መልኩ አትተረጉማትም፣ አይቻልም፣ ለአንተ አልተሰጠም። እነ ሉተር ወደ ጀርመንኛ ተርጉሞ መጽሐፍ ቅዱስን ሲያወጡት እና መጽሐፍ ቅዱስን ሲነበብ ያንበብ ሲሉ አንደኛው ፕሮብሌም ምንድን ነበረ? መጽሐፍ ቅዱስ ላቲን ነበር። በላቲን የነበረውን ትርጉም በላቲን ቄሶች የነበሩት እንደፈለጉ ይላሉ፣ ህዝቡ አያውቅም። ስለዚህ ብትፈልግ እንዲህ ታረጋለህ። ፕሮብሌም ፈጥሯል። የተወሰኑ ሰዎች የቅዱሳት መጽሐፍትን እነሱ ብቻ የሆኑ ማጅስትሬቶች ብቻ መያዛቸው እንደፈለጉ ትምህርቱን ዲክቴት አድርገውታል። ስህተቱ ሰዎችን አስገብተዋል። ስለዚህ ቅዱሳት መጽሐፍ በአውሮፓ ሁሉ በጉተንበርግ ማሽን ምክንያት ታትሞ በጀርመንኛ ተሰራጨ።
በተርጉም ከላቲን ወጣ። በዚህ ሂደት ውስጥ አሁን ድረስ ምን አይነት ሰዎች አሉ? ያንን መጽሐፍ ይዞ የፈለጉትን ያሉ ሰዎች ሊኖሩ ይችላሉ። ዊ ዶንት ኬር። ምክንያቱም የተወሰኑ ሰዎች ብቻቸውን ዘግተው ቤት ካሉት የተለየ ስላልሆነ እነዚህ ተነጥለው የወጡት ነገር ግን ምን ፈጥሯል? አንድነት ግን አምጥቷል። ትሩዝ ግን ወደ ሰዎች ሁሉ እጅ ገብቷል። ከሐዋርያት ትምህርት ጋር የሚስማማ ሐዋርያዊ ብርሃን ሰዎች ያገኛሉ። ስለዚህ እችን ተናግሬ ወደ እናንተ መልሰዋል። ሐዋርያት ነን አሉን። እስቲ ይሁን እንደ 3 አይነት 4 አይነት ከፍለው ይሁን። አሁን የድሮቹ ፔኔኮስታሎችም ሰዎች እንደዛ ነው የሚያስቡት። ሐዋርያት ሲሉ ኤፌሶን 4 ላይ ይመጡና የዋዎቹ ማለት ሐዋርያት፣ ነቢያት፣ አስተማሪዎች፣ ፓስተሮች ሰጥቷል። ሐዋርያነት እንዴት ቆመ ትላላችሁ ምናምን ነው የሚሉን እንጂ ሚሽነሪዎችን ሐዋርያት ሲባሉ ኖረዋል ምናምን በሚለው አሁን እንደዛ ልትሉ በቃኛ ሐዋርያ እንላለን ብለው ዝም እንዳሉት እንደነዛ ነው እነዚህ የሚሉት። አይናቸውን በጨው አጥበው ማለት ነው። ኢየሱስ በትንሣኤ እንዴት አላየውም እኮ ይላል ማለት ነው። ብታየውስ ኢየሱስን ማየት ስለማልችል ኪዳኑ ይቀየራሉ ያል አንድ ቀን ዘላለም ገብቶ እሺ አየኸውም በል መጣ ተገለጠልህና አየኸው። ልክ ጳውሎስ እንዳየው አየኸውም በል ብታየውም ሐዋርያ አትሆንም። ለምን መሰላችሁ ማትሆን ማይቆሩ ማለት ነው። እንዲህ በጣም የሚገርም ሰው ብታየውም ሐዋርያ ማትሆንበት ምክንያት ጳውሎስ ስላየ ብቻ አይደለም ትርጉሙ ማየት ብቻ አይደለም። ማየት የሚለው ትርጉም ትንሣኤ ምስክር ማለት ነው። ጳውሎስ ሐዋርያ የሆነው ማየት በአይኑ ስላየ ማለታችን ብቻ አይደለም፣ ትንሣኤውን አይቷል ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ የጻፈበት ምክንያት ያ ነው። ሪዘሬክትድ ክራይስትን ማየታቸው ነው። እነሱን አዩ ያስባላቸው። ስለዚህ ምን ጽፈውልናል? የሐዋርያት ምስክርነት አለ። የተነሳ ጌታ አለ። አሁን ሐዋርያው ዘላለም ቢያይ ኢየሱስ ተነስቷል ብሎ ሊነግረን አሁን ቢያይ ልበላችሁ ሊጽፍልን ነው። ምንድነው የምንፈልገው? ከሱ ማየት ማለት ነው። ሐዋርያት ያዩት ትንሣኤውን ሊመሰክሩ ነው። የትንሣኤውን ማየት ማለት እንደዛ እንጂ አላፊ አግዳሚ እንዳየ ሁሉ ማየት ማለት አይደለም። ሪዘሬክትድ ክራይስትን አይተውት ነው። ማየት የሚለው ትርጉሙ ራሱ ስፔሲፊክ ለነሱ የሆነበት ምክንያት ፎር ዘ ሴክ ኦፍ ዊትነሲንግ ምስክርነት፣ ሌጋል ዊትነሲንግ ሐዋርያ ሊሆኑ የተሾሙ የኢየሱስን ትንሣኤ ሊመሰክሩ የተሾሙ ኦቶሪቲያቸው የትራንሳኤ ትምህርት ስናስተምር ሰው ተነስቷል ብለን የምናስተምርበት ያዩ እውነተኛ በአይን ምስክሮች መኖራቸው ከዛም የተነሳ ህይወታቸውን መስጠት። ጳውሎስ ያንን እንደ አርጊውመንት ነው ያቀመጠው። አንደኛ ቆሮንቶስ ምዕራፍ 15 ላይ ትንሣኤ ሙታንን ለማስተማር መነሳቱን አይተናል ብሎ ነው ያመጣው። አሁን ድጋሚ እኔ ባይ ዘላለም ቢያይ ሳሚ ቢያይ ምን ሊጽፍ ነው? ትንሣኤ ሙታን ኢየሱስ ተነስቷል ብሎ አዲስ መጽሐፍ ሊጽፍልን ነው? ዋት ዊል ያድ ፎር አስ ምን እንደሆነ ራሱ አይገባቸው። ማየት የሚለው ትርጉም የዋዎቹ ዝም ብለው ሐዋርያት አሉ፣ ነቢያት፣ የጸጋ ስጦታ ይላሉ። እነዚህኞቹ ግን ራሳቸውን ሐዋርያ ሲሉ ሚሽነሪ ነን እያሉ አይደለም። አኮርዲንግ ቱ ፖል እያሉ ነው። አኮርዲንግ ቱ ፒተር ነን እያሉ እነዚህ ወርዶፌዞቹ ማለት ነው። ሌላ እነዚህኞቹ የዋዎቹ መጡና 4 አይነት 3 አይነት ሐዋርያነት አለ ብለው ሊያስረዱን ይሞክራሉ ማለት ነው። ሊያብራሩልን የጸጋ ስጦታን ኮንቲኒቲ ለማሳየት ማለት ነው። ቅንነት የተሞላበት ነው ይገባኛል፣ ግን ፕሮብሌም አለው። እሱ ቪዋችሁ ነው ይህን ሁሉ ጣጣ ያመጣው። እነሱ የሚሉት ግን እንደዛ አይደለም። ኤንድ ታይም አፖስትልስ ነን ነው የሚሉት። ኤንድ ታይም ፕሮፌቶች ነን ነው የሚሉት። ማን ኦፍ ጋድ ነን ነው የሚሉት። ማን ኦፍ ጋድ ልክ ለኦልድ ቴስታመንት ኤልያስ እንደተባለው ማለት ነው። እግዚአብሔር ሰው ኤልያስ ነው ኤልሳ። ሶስ ቢዮንድ ከክርስቲያኒቲ የወጣ ነው። ከፕሮቴስታንቲዝም ዩኒቲ የወጣ ነው። ዊ ካን ቶለሬት እኔ በግል ይህን ቶለሬት ማድረግ አልችልም። ዊ ካን ቶለሬት ይህንን እውነት ዝም ብለን አይ ምን ችግር አለው ኢየሱስ እነሱም ኢየሱስ ጌታ ነው ይላሉ ኢየሱስ ጌታ ነው ብንለው አይደለም። ምን እንደሚፈልጉ እኔ ራሴ አይገባኝም። እንደዚህ አይነት አንድነት የሚፈልጉ ሰዎች ዋዳዘ ይወንት ምን እንደሚፈልጉ ምን እንዳማራቸው አይገባኝም። ማለት ምንድን ነው እንትን ማድረግ የፈለጉት ነገር ይሄንን አይነት አንድነት ወይስ ጌታ ነው የፈለጉት? ያ ነው ጥያቄው። ታውቃላችሁ።
ስለዚህ ከትራዲሽናል ዲፍረንሶቻችን አይደለም። ድሮም ትራዲሽናሊ ዩናይት ሆነ አይደለም። ቸርቾች ትራዲሽናሊ አንድ ስለነበሩ አይደለም። አፖስቶሊክ፣ ቢብሊካል ኮንቲኒቲ ማለት የኮንሰንሰስ የግለሰብ አቋም አለ። ኮንሰንሰስ አሁን እኛ ቸርች ነን አይደል? ለምሳሌ እኛ ቤተክርስቲያን ከኛ በኋላ ከኛ ሞተን ምናምን የሚመጣ አዲስ ትውልድ እኛ አሁን ጌታ ከበራልን ነገር ውጭ አያመጣም። ስለዚህ ምን ይላል? ከኛ በፊት የነበሩ አባቶቻችን ይለናል እኛን እንደዚህ ያሙ ነበረ ማለቱ ስህተት አይደለም። ዩኒቲ አለ። ይሄ ኮንሰንሰስ ነው። አይ ከኛ በፊት የነበረ ትክክል ብሎ ነው ኢንኮት እያደረገ እሱ እንዲህ ብሏል ሊል ግን አይችልም። እኔ እንደ የተለየ ስልጣን ስለሌለኝ ሰው እንዲህ አይደለም ኮት የምናደርገው። እነዛ ጉባኤው፣ ካውንስሎቹ፣ ክሪዶቹ የተቀመጡበት ሞመንቶች የትሩ ቸርች ኮንሰንሰስ ነው ብለን ስላመንን ነው። የእውነተኞቹ ቸርቾች አሁን እዚህ በ15ኛው ክፍለ ዘመን ካውንስል ኦፍ ትሬንት ካቶሊክ ያደረገችውን አንቀበሉ። ለምን? የእውነተኞቹ ኮንሰንሰስ ነው ብለን ስለማናምን ማለት ነው። ወደ ቀደሙት 4ቱን ጉባኤ ነው የምንቀበለው፣ 3ቱን ጉባኤ ነው የምንቀበለው፣ 2ቱን ጉባኤ ነው የምንቀበለው የሚሉ ቸርቾች ከዚህ የተነሳ እነዛ ኮንሰንሰሶች በዘመኑ የነበሩ አብያተ ክርስቲያናት ተስማምተውባቸው የነበሩ ሪያሊቲዎች ናቸው። ከምን ላይ ተመርክዞ? ከቅዱሳት መጽሐፍ። ሌላ ታሪክ ላይ የሌላ ሰው ኮት አድርገው አይደለም፣ መጽሐፍ ቅዱስ ላይ ተመርኩዞ። አሪዮስ ራሱ እኮ ያውቃል ይህንን ማለት ነው። የአሪዮሳውያን ያውቃሉ። አሪዮሳውያን የቅዱሳት መጽሐፍ ስልጣን ስለሚያውቁ ነው በዘመኑ ለነበረው የእውነተኛ ትምህርት ሰሚት አድርገው ካናተማይዝ ሲደረጉ ተቀብለው የሚወጡት ወጡ፣ እሺ ያላ የሚቀጥሉት የሚቀጥሉ። ይሄም ማያውቅ የቅዱሳት ስልጣንን ማለት ነው። ሄሬቲካል ሰዎች እንኳን ያሁኖቹስ አያውቅልህም። እነሱንም አይቀበልም፣ ታሪክ አይቀበልም። አባቶች የሚባል ነገር ይብል ይመስለዋል። ቸርች የምናስተምረው ሁሉ አይቀበል፣ ምንም አይቀበል። ምንድነው የሚቀበለው? ራሱን ብቻ ነው የሚቀበለው። ስትለው በቃ እኔ አንብቤያለሁ ገብቶኛል። ኧረ እባክህ እንደዚህ አይፈታም። ስነ አፈታት አለ። ሊትሬቸሩ እኮ እንዲህ ነው የሚያወራው። አይሰማም። እነዚህን ሁሉ ተሰብስበን አንድ ላይ ከተባለ አይ ነገሩ ኑንም ብትሉ በቃ እኔ ከሁን በኋላ ኑንም ብትሉ እውነተኛ ክርስቲያን፣ እውነተኛዋ የክርስቶስ ቤተክርስቲያንን እግዚአብሔር በዚህ አይነት ዩኒቲ ውስጥ አያስቀጥላትም። እኔ ባልል ራሱ ማለት ነው። በቃ ፋክት ልናገርና ልጨርስ። ባልፈልግ ፈለገ ብትፈልጉ ፈለገ ብንፈልግ ዝም ብለን አንድ ሜጋ ግሎባል ነገር ብንፈልግ እውነተኛ የክርስቶስ ቤተክርስቲያን ላለፉት 2000 ዓመት ያለችው እውነተኛዋ የክርስቶስ እቺ ኦርጋኑ ሕያዋ የቤተክርስቲያን ራሱ የእግዚአብሔር መንፈስ በዚህ መልኩ አያስቀጥላት። ጨርሻለሁ። ቀጥሉ ወንድሞች። ካሁን በኋላ ማወራም አይመስለኝም። አውሩ ለስማ። ኧረ ታወራለህ እንዴ? መቼ አወራክ? ገና እየጀመርክ እኮ ነው። ጸጋ ይብዛልህ። በጣም አሪፍ ነገር ይዘናል ብዬ አስባለሁ። በደንብ እስቲ ንጹዬ ያለሽ ሶቨሪንግም ካላችሁ የሆነ ነገር በሉና እነ ሳሚ አጋፔ ኦኬ። እሺ ሁላችሁም አልተመቻችሁም መሰለኝ። እሺ እየሰማሁ ነው። እሺ ሳሚ ይቀጥል። አይ ያለ የሰማው ነው። ጸጋ ያብዛል። ትክክልዬ ጌታ ይባርክ። እኔ እንደማትጠገብ ነው በቃ እያወቅሁ ያለሁት እኔ ራሱ ትክክልዬ አንተ ስታወራ ውስጤም ደግሞ በደንብ ይመሰክራል። በነገራችን ላይ የምታወራው ነገሮች ላይ ውስጤ ራሱ በደንብ በቃ ፕሩቭ ያደርግልኛል። እና በቃ ትንሽ ደግሞ ጥያቄ የሚሆነውብኝ የነበሩ ነገሮችም ክሊር ሆነው ሲታዩኝ ምናምን አያለሁ። እግዚአብሔር ጸጋውን ያብዛል። የምር በቃ ከልቤ እግዚአብሔር ጸጋውን ያብዛል። እንድትበረታ ደግሞ ከዚህ የበለጠ ደግሞ እንድታስተምር እንድታገለግል ጸሎቴ ነው፣ የሁል ጊዜ ምኞቴ ነው። እና ደግሞ ምን እጨምራለሁ? አሁን እዚህ ላይ የሚጨምረው ነገር የለም። ብቻ ግን መጀመሪያ ስንነሳ የነበረው ላይ በደንብ
አትኩሬ እኔ መናገር የምፈልገው አንድ አይደለንም የሚለው ነው። በቃ ከእርሱም አንፃር እኛ የምንሰብከው ኢየሱስ ፍጹም ሰው ፍጹም አምላክ የሆነ ነው። ይሄንን በድፍረት ነው የምናወራው። በቃ እዚህ ላይ ቆመን ነው በቃ የምንናገረው ነው። ይሄ ደግሞ ልክ አሁን ትክክል እንዳለ በቤተ ክርስቲያን ታሪክም የሚታመን ነው እና መጽሐፍ ቅዱስን በደንብ የሚያረጋግጥልን እውነት ነው እና በዚህ ላይ የምንደራደርበት ጉዳይ አይደለም። ለዘብ ያለ አቋም ወይም ደግሞ የሆነ ተስፋ የምንሰጣችሁ ምናምን ነገር ነው ብዬ አላስብም። እንግዲህ በቃ ወቁት ነው በቃ ይሄ በጣም ስትሪክት ሆነን የምንቆምበት ነገር ነው። እዚህ ላይ እኔ ፐርሰናሊ ቅድም ሳወራ እንደነበረው በቃ ስትሪክት ሆኜ የምቆምበት ጉዳይ ነው። ምንም አይነት አንድነት የለኝም ብዬ ነው ማምነው። ሰው ቢያንስ በቃ ልቡን ከፍቶ ዮሐንስ ወንጌልን ማጥናት አለበት ስለ ኢየሱስ ለማወቅ ማለት ነው። በቃ ቢያንስ ዮሐንስ ወንጌልን ማንበብ ሌሎቹን አለማንበብ አለበት እያልኩ ሳይሆን ቢያንስ ዮሐንስ ወንጌልን ማንበብ አለበት ብዬ አስባለሁ። ስለዚህ እዛ ላይ የተቀመጡትን ቃላት ወይም ደግሞ ሐሳቦችን ክዶ ከኔ ጋራ አንድ ክርስቲያን ነኝ ብሎ ለመጠራት በጣም ይከብዳል ብዬ አስባለሁ እና ታሰ ሲሪየስ ኢሹ ነው ያነሳሽው ቤትሻ። ዛሬ በግድ ነው የገባሁት አክቹአሊ በጣም ታፍ ታይም ላይ መሆኔ ነውና በጣም አፕሩቭ አደርገዋለሁ። በቃ መሰበክ ያለበት ኢየሱስ ሰውም እሱም አምላክም የነበረው ያ ኢየሱስ ነው። ስለዚህ በዛ ነው እኛ ምናምን ጥያቄ የሚኖርባችሁ ካላችሁ ገብታችሁ መጠየቅ ትችላላችሁ። በድፍረት ሌላ ቦታ ላይ ከፍታችሁ የምታወሩ ሰዎችም ሐሳብ ካላችሁ መጣችሁ መናገር ትችላላችሁ። ዛሬ እዚህ ላይ በጣም ስትሪክት አድርገናል። ስለዚህ የኛ ኢየሱስ ሲሪየስ የሆነ አቋም ያለን በቃ ፍጹም አምላክ ፍጹም ሰው የሆነ ነው። ብዙ ብሏል ሶቨርን እንደገና ትክክልዬም ብሏል። እዛ ላይ ብዙ የሚጨምረው ነገር የለም፣ ግን የጋራ ሐሳብ አለኝ ከእናንተ ጋራ የጋራ የሆነ አቋም አለኝ ለማለት ነው። እንግዲህ ተባረኩ፣ ቀጥሉልኝ። ጌታ ይባርካችሁ። አሜን። ሳሚዬ ጸጋ ይብዛልህ። እሺ ሶቨር አለክ፣ አሁን መቀጠል ትችላለህ ይመች ከሆነ። አይ ሌሎች ንጹዬም ሀሳብ ስጡ፣ አጋፔም ሌሎች ሰው ብቻ ነው አንድ ቅዱስ ሰው ነው ብለው የሚያምኑም አሉ። አንዳንዶቹ ደግሞ ሰውም አንድ ጊዜ ሰው ነበረ፣ ከዛም በኋላ አምላክ ሆነ፣ ካረገ በኋላ አምላክ ሆነ፣ ወር ደግሞ ምድር ላይ ሲመላለስ ሰው ብቻ ነበረ፣ ከዛ አምላክ ሆነ የሚሉም አሉ። እና እነዚህ ሁሉ አይ ቲንክ ስህተት ይመስለኛል። በመጽሐፍ ቅዱስ የኢየሱስ ክርስቶስ ሰው አምላክም መሆን የሚክድ ማንኛውም እምነት ትክክል አይመስለኝም በእኔ እና በመጽሐፍ ቅዱስ አይ ቲንክ እንደዛ ነው የማምነው። ሌላው የተነሳው ወርድ ኦፍ ፌት ላይ የተነሳው ትምህርት አንዱ ትምህርት አይደለም ጀስት ልምምድ ነው የሚል እንትና ያለው ነገር ተናግሮ ነበረ እና አይ ቲንክ ልምምድ ብቻ አይመስለኝም። ምክንያቱም ሰው መንፈስ ነው ብሎ ማስተማር ራሱ ትምህርት ይመስለኛል። ያ ደግሞ ትምህርት ሲሆን እምነት ነው የሚሆነው። ስለዚህ አንድ የተናገረው ነገር አለ ሲናገር የሰማሁት የእግዚአብሔር መንፈስ ዛሬም ይሰራል የሚል ነው የነሱ ትልቁ አርጉመንት ምናምን ብሎ ሲናገር ነበረ እና እንደሚባለው እንግዲህ ማንኛውም ውሸት ትንሽ እውነት አለው ይባላል እና 100% ፎልስ አይሆንም ማንኛውም ነገር። ምክንያቱም አክሴፕታንስ ለማግኘት ትንሽ እውነት መቀላቀል ይኖርበታል እና ትክክል ነው። የእግዚአብሔር መንፈስ አሁንም ይሰራል። የእግዚአብሔር መንፈስ አምላክ ስለሆነ አምላክ ያልሰራበት ጊዜ የለም። ነገር ግን በዚህ ደረጃ የሰዎች ማኒፑሌት የሚያደርጉት ነገር ሲሆን ግን አስቸጋሪ ነው የሚሆነው። ምክንያቱም መንፈስ ቅዱስ ይሰራል ብሎ የራሱን ቃል ወደ ማመን የሚሄድበት ኢቨን እኮ እኔ ለመንፈሳዊ ዓለም ካልፈቀድኩለት እግዚአብሔር ወደዚህ ምድር ሊገባ አይችልም። ይሄ የኔ ዓለም ነው፣ የሰዎች ዓለም ነው ይሄኛው፣ የእግዚአብሔር ዓለም አይደለም። እኔ ፐርሚሽኑ መስጠት አለብኝ እግዚአብሔር ኦፕሬት ለማድረግ የሚል አስተሳሰብ አለ እና ብቻ በጣም ብዙ ሄሬሲ ነው ያለው። እነዚህ ሁሉ ሄሬሲዎች እንግዲህ አዲስ አይደሉም። ሌላ ቦታ ኤክስፓየርድ የሆኑ እኛ ጋር እንደ አዲስ የተሰሙ ናቸው እና አይ ቲንክ ትንሽ
መጽሐፍቶቹን ያነበበ እንደገና ደግሞ ከዚህ በፊት አሜሪካ ላይ የነበረው የፔንቴኮስታል ሙቭመንት ምን ይመስላል የሚለውን ሰው ዞር ብሎ ቢመለከት አይ ቲንክ ዛሬ ኢትዮጵያ ላይ ያለውን በደንብ መረዳት ይችላል ብዬ አስባለሁ። እና በእነሱ አሁን ኤክስፓየርድ በሆኑበት መጠን የትም ቦታ ኤክስፓየርድ አልሆነም። ይሄ ነገር ግን ሰዎች እየተማሩና እውነተኛው መጽሐፍ ቅዱስ እስካላወቁ ድረስ ባዶ አየር እየሞሏቸው ሰዎችን ወደ መጽናት እንዳይሄዱ ላይክ የሚተማመኑት ምድራዊ ነገር ይሆናል። ቤት፣ መኪና፣ ኤቭሪቲንግ ምድራዊ ነገር ይሆንና ለፈተና ራሱ የማይዘጋጁ ይሆናሉ። ምክንያቱም ታልፋለህ፣ ይሆንልሃል፣ ይሳካልሃል ብቻ ሲሆን ሰው ኤክሰርሳይዝ የሚያደርገው ማይንዱ ወይም ደግሞ አዳፕት የሚያደርገው ማይንዱ ኦልዌይስ ቪክትሪ ስለሆነ እንትን ሲሆን ፈተና ሲመጣ መቆም የማይችል ህዝብ እየተፈጠረ ይሄድና አት ሰም ፖይንት ሃይማኖት አልባ ሰዎች እየተፈጠሩ የሚሄዱበት አቅጣጫ ነው የሚታየኝ። እና ትክክለኛ ትምህርት ማስተማር በጣም ተገቢ ነው እና ጳውሎስ አንዳንዶቹን በጣም እየተቆጣ በሚያስተምርበት ሁኔታ አንዳንዶቹ እንደዛ አንዳንዶቹን ደግሞ በጥበብ በፍቅር በመያዝ አይ ቲንክ ማስተማር ጥሩ ይመስለኛል። እና ዛሬ የተደረገው እናንተ ጋር የሰማሁት ጥሩ ነገር ነው። ሌላኛው ደግሞ ሃስቲ ጀነራላይዜሽን አለ በሁሉም ዳይሬክሽን። ፔንቴኮስታል ውስጥ ያሉትን ሁሉንም አንድ ላይ ደምስሶ ካሪዝማቲክ የሆነው ይሄ ሙቭመንት በቃ ከሰይጣን ብቻ ነው ብሎ የሚረዳም አለ። እንደገና ደግሞ ከዚህ ሪፎርምድ ከሆኑት ደግሞ ሲታሰብ እነሱ መንፈስ ቅዱስ የሚባል እንዳለ ራሱ አያውቁም ብሎ ሃስቲ ጀነራላይዝ የሚያደርጉ አሉ። እና ይሄ በጣም ኤክስትሪም መቆም ትንሽ እኛ ሰዎች ጋር በደንብ ይታያልና ይሄ ነገር ትንሽ ቢስተካከል ውጥረቱ ቢቀንስ ብዬ አስባለሁ በእኔ አተያየት። ምክንያቱም አንድ ክርስቶስን እናምናለን ብለው ሌላው ደግሞ ስላሴን አምናለሁ ብሎ መንፈስ ቅዱስን አይቀበሉም ብሎ ጀነራላይዝ ሲያደርጉ ትንሽ ከባድ ነው። እንደገና ደግሞ ሌሎቹ የሚሰሩት በውሸት መንፈስ ነው፣ እግዚአብሔር እነሱ ጋር የለም ብሎ እነዚህ በተለይ ፔንቴኮስታል የሆኑ እንትኖችን ሙሉ ለሙሉ ደግሞ ኢግኖር ማድረግ፣ በተለይ ሜን ላይን ቸርቾች ያሉ ፔንቴኮስታል የሆኑ አሉ። እነዛንም ደግሞ ሙሉ ለሙሉ እንትን ማድረግ አይ ቲንክ ጥሩ አይመስለኝም። ነገር ግን ፔንቴኮስታል ሆኖ ካሪዝማቲክ ሆኖ ዋን ማን ሊደርሺፕ የሆኑት አይ ቲንክ እነሱ ሙሉ ለሙሉ ከእግዚአብሔር ማን ጋር የተለዩ ይመስለኛል። ምክንያቱም ራሳቸውን ለይተው የራሳቸውን ኤምፓየር ኦልሬዲ እየገነቡ ስለሆነ ማለት ነው። ምክንያቱም ፈላጭ ቆራጭ እነሱ ናቸው፣ የሚናገሩት የሚያስተምሩት የራሳቸውን አስተሳሰብ ስለሆነ ማለት ነው። እና ብዙ ካወራው ይቅርታ። ቴንክ ዩ። እሺ ወንድማችን ጸጋ ይብዛልህ። ከስር ግን የምትጽፉ ሌላ ርዕስ የላችሁም። አይነኩ ነው የእናንተ ሀሳብ። የሚስቱ ሰዎች፣ የእምነት ቃል የሚያስተምሩ ሰዎች፣ ሐሰተኞች፣ ኢየሱስ ሰው ብቻ ነው ብለው የሚሰብኩ ከነሱ ጋር ምንም ለነገሩ ምንም የሚለያችሁ ነገር ስለሌለ ነው እንደዛ የምትሉት። እናንተም በዛ ውስጥ እንዳትነኩ እንጂ ሌላ ሀሳብ ራሱ ለእነሱም ማስባችሁ አይደለም። ግን በዛ ውስጥ እናንተም ስላላችሁ አድራጊዎች ብቻ ሳይሆን ተባባሪዎችም እንደዛው ስለሚቆጠሩ ለዛ ነው የምትተባበሩላቸው፣ ለዛ ነው የምታግዙላቸው። እንዳይነኩ ራሱ የምትፈልጉት ለዛ ነው። ቢሆንማ ቤተክርስቲያን ውስጥ የገቡ ሐሰተኞች ሲነኩ ለምንድን ነው ቅር የሚላችሁ? እንደዛ ባይሆን እና የእናንተ ኢየሱስ ሰው ብቻ የሆነው በነገራችን ላይ እስልምና ነው። አሁን ጴንጤ ውስጥ እየገባ ያለው እየተስፋፋም ያለው እስልምና ነው። ለዛ እስቲ ንጹህ ያለሽ
ግሬስ ከዛ በፊት ላሰማችሁ ለምን እንደዚህ እንደሚጨው የምንናገረው ቆይ ሰላም ልበላችሁ። ቲዎሬቲክ። እሺ ሰላም በይ። እንደምን ናችሁ? ደህና ናችሁ አላችሁ? ሁላችሁንም ሰላም ብያለሁ። ኮሜንት ላይ ቆይ ሰላም ስላችሁ አልታይም እንዴ? አይታይም ኮሜንት? እግዚአብሔር ይመስገን ብለሽ ነበር እንዴ? ሁላችሁንም ሰላም እያልኩ ነበር፣ ግን ማንም ሰው ሰላም አላለኝም። ደህና ናችሁ? ደህና ነኝ። አላየሁኝም አላችሁ? ሰላም ብያለሁ። እሺ በቃ ሚውት አድርጊኝ ቤትሻ። አንተ ብቻ ዛሬ ትንሽ ጊዜ ነው። እሺ ዘጊ። እሺ ሰፈሪን ቀጥል። እሺ ከሙስሊም ጋር ስንል የቲዎሬቲካል እንዳልሆነ ላሰማችሁ አንድ ነገር። እዚህ ከስር የሚጾት እዚህ ላይ ትቆያላችሁ አለ። ዛሬ ብቻ ሳይሆን እግዚአብሔር ጸጋ እንዳበዛለ ሁልጊዜ ነው የምንቆይበት። ግን የሚጽፉት ሰዎች እነማን እንደሆኑ ብትገረሙ የሚገቡበት ቤት ያሉበት ቦታ በጣም ግልጽ ነው። የቅድሙ ልጅ ተናገርነቱ ያለው ፕሮፋይል ማለት ነው አይነት ናቸው ሁሉም። አሁን አንድ ሴት አለች ይጻፉ ጥሩ ነው። አሁን እዚህ ይታያሉ ገነት እዚህ የምትለው ትታወቃለች እዛ ቤት እንደዛ ናቸው። ግን ኤኒዌይስ እንክፈትና ላሰማችሁ እንዴት ሙስሊም ነን ብለው በራሳቸው አፍ ነው ኮንፌስ የሚያደርጉት። አንበላቸው የሚናገረው እንዴት ነው? ስለዚህ ልክ እናንተ እስላሞች በምትሉበት አይነት መልኩ እኔ ኃይሉ ዮሐንስ ልክ እናንተ እሺ ቆይ ከመጀመሪያ ላድርግ። ክርስቶስ እኔን አምልኩኝ አላለም፣ እንዲያመልኩትም አይደለም የመጣው። የእሱን አምላክ እንድናመልክ ሊያደርገን ከአጋንንታዊና ከጣዖት አምልኮ ወደ እውነተኛ አባታችንና አምላካችን ሊመልሰን የመጣው። ስለዚህ ማነው ኢየሱስ ልክ እናንተ እንደምትሉት ሙስሊሞች እንደምትሉት ምን እንደምትሉት ልክ እናንተ ሙስሊሞች እንደምትሉት እንደገና ደግሜ ላሰማችሁ እባካችሁ ስሙት። እውነተኛ አባታችንና አምላካችን ሊመልሰን የመጣው። ስለዚህ ማነው ኢየሱስ ልክ እናንተ እንደምትሉት ሙስሊሞች እንደምትሉት ምንድን ነው ያለው? ልክ እናንተ ሙስሊሞች እንደምትሉት ድጋሚ ነው እውነተኛ ማሰማችሁ። አባታችንና አምላካችን ሊመልሰን የመጣው። ስለዚህ ማነው ኢየሱስ ልክ እናንተ እንደምትሉት ሙስሊሞች እንደምትሉት እሱ መልእክተኛ ነው፣ እሱ ነብይ ነው፣ እሱ ሰው ነው። ስለዚህ ልክ እናንተ እስላሞች በምትሉበት አይነት መልኩ እኔ ኃይሉ ዮሐንስ ማምነው ኢየሱስ የእግዚአብሔር መልእክተኛ ነው። በቃ ልክ እናንተ እንዴት ልክ እናንተ ሙስሊሞች እንደምትሉት ስሙንም ተናግረው እንደ ሲግኒቸር የተናገረው ለዚህ ነው ሙስሊሞች ናቸው የምንለው። ቀረ እንግዲህ ልክ እናንተ ሙስሊሞች እንደምትሉት ይሄን እንግዲህ በአምላክ ነው እምነታችን የተመረኮዘው ኢየሱስን ነው። ኢየሱስ እንዴት እናየዋለን የሚለው ልክ እናንተ ሙስሊሞች እንደምትሉት ከዛ ወደ አላህ ሊመልሰ ወደ እግዚአብሔር ልክ እንደሚመልሰ ነው። ሶስቴ ነው የሚጠቅሰው። ድጋሜ ላሰማችሁ እባካችሁ። ኢየሱስ ክርስቶስ እኔን አምልኩኝ አላለም፣ እንዲያመልኩትም አይደለም የመጣው። የእሱን አምላክ እንድናመልክ ሊያደርገን ከአጋንንታዊና ከጣዖት አምልኮ ወደ እውነተኛ አባታችንና አምላካችን ሊመልሰን የመጣው። ስለዚህ ማነው ኢየሱስ ልክ እናንተ እንደምትሉት ሙስሊሞች እንደምትሉት እሱ መልእክተኛ ነው፣ እሱ ነብይ ነው፣ እሱ ሰው ነው። ስለዚህ ልክ እናንተ እስላሞች በምትሉበት አይነት መልኩ እኔ ኃይሉ ዮሐንስ ማምነው ኢየሱስ የእግዚአብሔር መልእክተኛ ነው። ፔሪድ። እሺ ይህን ሰምታችሁታል። ቆይ ቪዲዮ ላድርግ አንድ ደቂቃ። ተወለደ ለመለኮት አመና ለብኝ ዳግመኛ
ዳግመኛ የተወለደ መንፈስ ነው። You are God's little g. You are God because you came from God and you are God. You're not just human. Man is a spirit. ሰው መንፈስ ብቻ ነው ብዬ አላውቅም። አልልም ልልም አልችልም። እኔም ለምትናገረው ምን ነው? እኔ መንፈስ ነኝ ከገባ ምን ደግሞ አንተ ማንነት እሱ ብቻ ጃፒ ጃኬት ነው ቱታ ነው ብሎ ያውቃል? አላውቅም። እሱማ አንድ ቀን እንደ ቱታ ውልቅ ታደርገናል። ማታ ገብሰህ ልብስህን እንደምታወጣው ነው ውልቅ አድርገው ውልቅ ትላለህ። ቀጥሉ። ከሳዳጅ ከአስጨናቂዎቼ ተሸሽጌ የምገባ ያ አላልኩም ይላሉ። እንደዛ ነው የሚጫወቱት። አትይዟቸውም። በቃ ምንም ለማድረግ ምንም አሁን ተነስቶ ታምራት ይሄን የሚቃወሙት ሲቃወም ልታዩ ትችላለች። ሰው መንፈስ ነው ብሎ ያስተምራሉ። ምን ማለት ነው? ሰው መንፈስ ስጋ ነፍስ ነው እንጂ ምናምን ብሎ ልታዩ ትችላላችሁ። ወይ ተሳስቼ ነበር ይሄ ሰውዬ እንዲሁ ተመልሷል ማለት ምናምን ትላላችሁ። በቃ ፖይንቱ ግቡ እሱ ነው። አንተ መሸወድ አደረግው ይላል መጥቶ የሆነ ነገር ይላል። በእርግጥ እነዚህ በጣም ትምክተኛ ስለሆኑ የዛረሳ ሄደው ይሸውዷል። ግን በንግግር ይኸው አላልኩም እንዳለው ማለት ነው። ጃቢ ወለህ ቃርጋ ትሄዳለህ። ነፍስ ሰውን ብቻ አይደለም ኢየሱስን ስፕሪት ነው እያለ ነበር። ማን ኢዝ ስፕሪት ማን ኢዝ ስፕሪት ማን ኢዝ ስፕሪት በሉ እንትን ምንድን ነው ጂሰስ ስፕሪት በሉ እያለ በስጋው በኩል ዳንን፣ በመስቀሉ ስራ ዳንን የሚለውን ያን የከበረ እውነት የሚያጨልም የከበረ እውነት። ለምን መንፈስ በምን አይልም? መስቀል ላይ ይሰቀላል፣ ደሙን አያፈስም። መንፈስ የሚታይ ነገር አይደለም። ግን ይሄው ስሙት፣ እዚህ ጋር ላሰማችሁ። አይ ቲንክ ጂሰስ ከኔ ጋር ናችሁ? እንኳን በስጋ እንዳለ ከኔ ጋር ናችሁ? ጉባኤው እየሰማኝ ነው። ክርስቶስን እንኳን በስጋ ውስጥ እንዳለ አላውቀውም አለ። ክርስቶስ እንኳን በስጋ ውስጥ እንዳለ አላውቀውም አለ። ስሙ። ለምን? በስጋ እንዳለ ካወቀውማ በስጋ መሆኑ ካወቀ አይሁዳዊ ሊያደርገው። ክርስቶስ መንፈስ ነው። የገባው አሜን ይበል። ክርስቶስ መንፈስ ነው። የዳዊት ዘር ሚነው ካበላው አይሁድ ሊያደርገው ነው አለ። በስጋ የስ የአይሁድ አይደለም እያለ ክርስቶስ መንፈስ ነው። ክራይስት ኢዝ ስፒሪት። ሃሌሉያ። ስለዚህ በስጋ አላውቀውም አለ። በስጋ ካወቀው እስራኤላዊ ሊያደርገው ነው። ኖ ክራይስት ሃሌሉያ ሂ ኢዝ ስፒሪት በይ። ክራይስት ኢትዮጵያዊ አሜሪካዊ እስራኤላዊ ማለት ነው። ክራይስት ኢዝ ስፒሪት በይ። ክራይስት ኢዝ ስፒሪት። ክርስቶስ ኢየሱስ መንፈስ እንኳን የሰማችሁት አይደል? በቃ ከዘላለም ሰማይና ምድር ሳይፈጠር እግዚአብሔር በልጁ የሰራውን ትልቅ የማዳን ስራ ሪደምሽን በልጁ በክርስቶስ አድርጎ ፕላን ያደረገውን ይህን የከበረውን የሪደምሽን ሰውን የመቤዠት ተግባር ኢንካርኔሽን ቃል ስጋ ሆነ የሚለው የከበረ የተመረኮዝንበት እውነት የለም። ኢየሱስ በቃ መንፈስ ከሆነ ታዲያ አንተ በመስቀል ሞት ድኛለሁ የምትለው የመስቀሉ ቃል የምትለው የታል? በደሙ በኩል ቤዛነታችንን ያገኘ ነው። በስጋው በኩል ገባን ደረስን የምትለው የታል? የለም። ደም ሳይፈስ የኃጢአት ስርየት የለም ነው የሚለው። በደሙ በኩል ካልሆነ ኃጢአት ገና አሁንም ከነ ኃጢአት ነው የሚለው። ኢየሱስ ካልሞተም በደሙ ካልሆነ በስጋው ካልሆነ በሞቱ ነው ታረቃችሁ የሚለው ከእግዚአብሔር ጋር ሮሜ 5 ላይ በስጋው በደሙ መጽሐፍ ቅዱስ በደሙ የዋጃትን የእግዚአብሔር ቤተክርስቲያን። ስለዚህ ቤተክርስቲያንም አልተዋጃችም፣ ሁሉም ነገር የለም ነው። ኢየሱስ በስጋ እንደመጣ ማይታመን መንፈስ ሁሉ ከየት ነው ይላል ዮሐንስ ላይ።
ከዲያብሎስ ነው የሚለው። ስለዚህ መንፈስ በዛ እውነት ላይ ቆመን ኢየሱስ መንፈስ ነው፣ ይሄ ማለት ምን ማለት ነው? ስጋ አይደለም እያለ ነው። ይሁዳ አይሁድ ልታደርገው ነው እንደ እያለ ነው። የዳዊት ዘር ነኝ የተባለው ማለት ነው። ከዳዊት ነገር የተባለው ማለት ስለዚህ ኤቭሪ ፕሮሚስ ሁሉ ውሃ በላው ማለት ነው። እኛም ብቻ አይደለም ስፕሪት ያደረገው ኤቭሪቲንግ ክርስትና የቆምንበት። እነዚህ ሰውዬ ከማን ጋር ነው የምታየው? አብሮ ተቃቅፎ ላሳየ ጠቅላላ እዛ ውስጥ ያሉት ኦልሞስት ኦል መጽሐፍ ምረቃ ብሎ ሲያደርግ የነበረው የቸርች ግንባታ ብሎ ሲያደርግ የነበረው ተያይዞ አብሮ ሲጸሉ የነበረው ከአንድ መንፈስ ያለውትን ቼክ አድርግ እንግዲህ ግባና ቁጠረው። ማሸክካቸው እኔ ለምሳሌ ሸክከኛል፣ የጌታ የሆኑት ይሸክካቸዋል። ታምራት ቀደም ሲናገር ያሳየዋል። ለምሳሌ ሊያ የምትባለው ፓስተር በጣም ወደው ያለች ታለቅስ ነበር። የማነው እንትና ጋር የዮናታን ሳይሆን ታረቀኝ ታምራት ታረቀኝ ጋር ይባል የጌርሳ ቀኝ እጅ የወንጌል አርበኛ በወንጌል የተጠመዱ ማለት ነው። ኮኔክት አድርገው ኤቭሪቲንግ ሄደ አንድ ቦታ ትገናኛለህ። የት ወርድ ኦፍ ፌዝ የት የጨለማው በወንጌል መስሎ የወንጌል ነገር መስሎ የመጣ የወንጌል ኮፒ አዲሱ ወንጌል ወይ ልዩ ወንጌል ተጠበቅ። ከዚህ ክርስቶስ ኢየሱስ ጋር ከማያደርስ ራስ ወደሚሆነው ከማያደርስ ክርስቶስ ኢየሱስን ከማያስመስል ህይወት ትምህርት ተጠበቅ። ቼክ አድርግ የቆምክበትን ወንድሜ። ከዳንክ ቼክ አድርግ። ክርስቶስ ይበልጥብሃል ወይስ ማን ይበልጥብሃል? ጥያቄው እሱ ነው። ለምን አባት፣ ለምን እናት፣ ለምን እህት፣ ለምን ወንድም አይሆንም? ብትችል እነሱንም አድናቸው። የምትወዳቸው ከሆነ ራስህን ዳን፣ ራስን ጠብቅ፣ ቤተሰብን ጠብቅ፣ ወንድም እህት ልጆችን ጠብቅ። ጌታ ሊመጣ ነው። በጌታ ፊት ትቆማለህ፣ ትጠየቃለህ። ስለ አንተም በአንተ ስርም ስላሉ ስለ ቤተሰቦችም ስለ ሁሉም ስለ ስ ኢቭን የዳንክ ክርስቲያን እንኳን ብትሆን ወየውልህ። ማናት ኤልዛቤልን እንዲህ የምትሰስረው እንዲህ የምታደርገውን አልገጸጽክም፣ ምንም አልካትም ነው ወየውልህ ነው የሚለው እግዚአብሔር ቃል። እሷ አልተናገርክም፣ ዝም ብላታል፣ ቸል ብላታልና ነው የሚለው። እንደው የዳንክ እንኳን ብትሆን ክህደት ማይተናነስ እግዚአብሔር ለሰዎች ሁሉንም እንደየስራው ሊከፍል ደሞዝ ሊከፍል አክሊል ሊከፍል ጌታ ለታማኞች በታማኝነት ሊከፍል በደጅ ነው። ትጠየቃለህ። ተመሳስለ ያለ ይሄ የክርስትና እምነት አይደለም። ይሄ የክርስትና እምነት አይደለም፣ ባዕድ እምነት ነው። ጆሮ ያለው ሁሉ ይስማ፣ ባዕድ ነው። ስሩ ግን ቀደም እንዳልነው አገቤ ቀደም እንዳልከው ይሄ እንደዚህ ነው ይሄ እንዲህ ነው ብለህ አትለያቸውም፣ ተዋህዷቸዋል። እኔ አሁን አልናገርም እንጂ እዚህ በቀደም አንድ እንትን መጥቶ ደህና በጣም ወደው ሰው በጣም ማከብረው ኮንፌሽን እኮ ትክክል ነው ጥሩ ነው፣ ኮንፌስ ስናደርግ ምንም እምነታችን ያድጋል ይለወጣል ሲባል ነበር። በኮንፌሽን ደጋግመ በመናገር ተሳስቶ ሊሆን ይችላል። ነገር ግን እምነታችን የሚያድገው በክርስቶስ ኢየሱስ ላይ ባለን እምነት ነው እንጂ በራሳችን አንደበት በምላሳችን ላይ ያለ አይደለም። የኛ የክርስቲያኖች እምነት በፓወር ኦፍ ታንግ አይደለም፣ ፓወር ኦፍ ጋድ ነው። በሱ ላይ ነው የተመረኮዘው። እና ተጠበቁ፣ ጌታን የምትወዱ በተለይ ተጠበቁ እባካችሁ። ጌታ ጊዜ የሰጣችሁ ነው። ተጠበቁ፣ ተመለሱ፣ ወደ ጌታ ፊታችሁን አዙሩ። ዋጋ የከፈለላችሁ ከሰማይ ሰማይ የመጣ አትሸወዱ፣ ንቁ፣ ወደ እሱ ተመልከቱ። ሁሉ ነገር በሱ ውስጥ ሙሉ ነው፣ የሚጎድለው የሌለ። እረፍት ቢባል ደስታ ቢባል ህይወት ቢባል እሱ መምሰል ቢባል ጸጋ ቢባል በሁሉ የተትረፈረፈ። ስለዚህ መጽሐፍ ቅዱስ መንፈስን ሁሉ አትመኑ ይላል። የመንፈስን አክቲቪቲ ስላየህ እንኳን መንፈስን ማመን የለብን። መንፈስን ነው አትመን የሚለው ባይዘ እዚህ ጋር የሆነ ሰው የሆነ በመንፈስ የሆነ ነገር ቢያደርግ መንፈስ ሁሉ ከእግዚአብሔር አይደለም። ዮሐንስ እሱ ነው የሚለው። መናፍስ ከእግዚአብሔር ሆነው ይሆን ዘንድ መርምሩ ነው የሚለው። መንፈስ ሁሉ ከእግዚአብሔር አይደለም። መንፈስ ሁሉ ቅዱስ መንፈስ አይደለም። ባዕድ መንፈስ አለ፣ የዲያብሎስ መንፈስ አለ የሚሰራ በዚህ ምድር ላይ አለ። የመንፈስ ነገር ብቻ ስላየ ዋው ብለህ አትሂድ። ሰዎች አክቲቪቲዎች የተለያየ ነገር ይሰራሉ። የተለያየ ወደ ፈርዖን ቤት ሙሴ በሄደ ጊዜ ያልሰሩት ሚራክል አለ እንደ የፈርዖን ቤት ጠንቋዮች ያልቀየሩት ያላሳዩት ታምር አለ እንደ
ያን ቢያይማ የአሁኑ ጠንቋይ እዛ የፈርዖን ቤት የነበሩ ጠንቋዮች አሁን ቢመጡለት በስም ይሄ ጠቅላላ አሁን አሬስ የምናደርጋቸው ሰዎች እዛ ናቸው። የጌታን ክብር አየን፣ ጌታ ሲሰራ አየን ነው የሚሉት። ድንጋይ እንደዚህ በትር ቁጭ አድርጎ እባብ ሲሆን የሆነች ነገር እዛ ቁጭ ብላ የሆነ ድንጋይ ወርውሮ የሆነ ነገር ቢያደርግ ይሄን የመሰለ ሚራክል ቢያይ ህዝቡ ተጠራርጎ ጠፋ ማለት ነው። መንፈስ ሁሉ ከእግዚአብሔር አይደለም። ሚራክል እንኳን ብታይ፣ ፈውስ የሚመስል ነገር እንኳን ብታይ ገና ከሰማይ እሳት ያወርዳል እኮ ነው የተባለው። ገና እኮ ነው ዋናው የሚመጣው ከእግዚአብሔር ቃሎች ከእግዚአብሔር መንፈሶች። የእግዚአብሔር ቃል በካራቴ ሰይጣን ታወጣለህ አይልም። በስሙ ነው ሰይጣን የሚሰማ። ጉልበቱ ያለው ስሙ ላይ ነው፣ እኛም ላይ አይደለም፣ ካራቴም ላይ አይደለም። አቤት በካራቴ እንዴት ሰይጣን የሚወጣው በኢየሱስ ክርስቶስ ስም ነው። ሁሉም የሚበረከከው ለስሙ ጉልበት ነው። ፔሬድ ቅድም ብሏል። ከሰይጣን ጋር ማነው ትክክል አስወጡና ምናምን ነው የሚለው። የስ እኔም ሰምቻለሁ። የሆነ ምስክርነት ቁጭ ብለን ዝናብ ውስጥ እኛ እየዘመር ቤት በረንዳ ላይ ምስር የሚለቅመው የእናቴ ጓደኛ አጋንንት ይጮዋል ነው የሚሉት። ቤት ውስጥ እየዘመሩ ጭራሽ ኃይሉ ያለው ከጌታ ነው፣ ከፕሬዘንሱ ነው። እንደሱ ፍቃድ ነው ነገሮች የሚሰሩት። ስለዚህ አትሸወድ ወንድሜ፣ መንፈስን መርመር። የእግዚአብሔር ቃል መንፈስን መርምሩ ይላል። እውነት ነው። የመንፈስ አሰራር ሊኖር ይችላል። ኢትዮጵያ ውስጥ ያሉት እኔ ዱርዮች ናቸው ብዬ ነው የማምነው። ዝም ብለው መንፈስም ከዲያብሎስ ጋር ከጨለማው ዓለም ጋር ግንኙነት ያላቸው ግን ሊኖሩ ይችላሉ። አንዳንድ ነገር ልታይ ትችላለህ። ሚራክል የሚመስል ነገር ልታይ ትችላለህ። የሆነ ነገር ሊያሳይ ይችላል። በደንብ ገና ተአምር ያሳያል ተብሎም ተጽፏል። መጽሐፍ ቅዱስ ግን መንፈስን አትመኑ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ኢየሱስ ክርስቶስ ሰው ነው የሚል መንፈስ በጠቅላላ የሚመጣው ጉድ ግሳንግስ ነው። ከዚህ ራስን አትርፍ። ቀጥል ወዳጆች። እሺ ጸጋ ይብዛል ፕሮፌት ብለናል። ሶቨሪንግ ጸጋ ይብዛል። ጆሽ ሰላም በለን እስቲ። ሰላም ላንተ ይሁን። ይቅርታ ጆን፣ ሰላም ላንተ ይሁን። ስምህን በስነ ስርዓት አልጠራውም። እሺ እሺ እሺ። ንጹዬ አለሽ? ንጹህ አበባው የተወደዳችሁ አልተመቻችሁም መሰለኝ ዛሬ ቢዚ አለው። ጸጋና ሰላም ለእናንተ ይሁን። ቤተሰብ እንዴት ናችሁ? ፕለስ ቤተሰብ እንዴት ናችሁ? ነው እንዴ? ይመስላል እንደዛ። ጠፋሽ ደግሞ በመሀል። አለው አልጠፋሁም። ከማይጠፋው ዘር ነው የተወለድኩት። አይ ዛሬ ደስ ይላል። አሪፍ እየተማማረን ነበረ። በጣም አጋፔ ወይ በጣም ጨንቆኝ ነበር። አንቺ ስላላየሁት ምን ሆኖ ነው ብዬ ያው ጸልዩልኝ ብሎም ስለነበር በዛ ጉዳይ እሱ ምን ሆኖ ነው ብዬ ፈልጉት ምናምን ብዬ ነበር። አይ ያለሁ ምናምን ብሎ መጧል። ሳሚ ጋርም ነበሩ መሰለኝ ቀደም እኮ እኛ የገባን ሰዓት። ጥሩ ነው። በጣም 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 አሪፍ ነው። ገና እንቀጥላለን። በዚህ ነገር ላይ እንሄዳለን። በዚህ ኖ እንትን ከኛ ልጆች ውጭ ባታስገቡ ጥሩ ነው ወገን። ኧረ ቆይ አይደለም፣ አንድ ጥያቄ ለአጋፔ ነው ያለኝ። አይ ምንም ጥያቄ ምንም አያስፈልግም። ታውቃለህ ለምን እንደምንከለክላችሁ ታውቃለህ? ነው ቪዲዮ መስራት ለምን አቆም ክልለው ነው እንዴ? አለም ደግሞ ምን ሆነሽ ነው ማማ? አንተ ስለነገርከው ስላልነገርከው አይደለም ቪዲዮ የሚሰራው ወንድም አለ። ኮሜንት መልስለት። ሞዴሬተሮች ግን ለምንድን ነው የማሰሙት ግን? አይ ጥያቄ እኔ እንኳን አላስገባሁትም። ኖ የፈለገው ነገር ቢሆን ከኛ ልጆች ልጁ ደግሞ ጥሩ ልጅ ነው። አይ ነው አውቃለሁ። እኔ በጣም እንደምንግባባም ያውቃል። ከኛ ልጆች ውጪ ምንም ነገር አታስተናግዱ ፕሊዝ። ፕሮቴስታንት ነን የሚሉ ግን ይግቡ፣ ይጠየቁ፣ እንጠይቃቸው። ዘሴት
አይ አብዛኛውን ጴንጤዎች ግን ኮሜንት ላይ ነው እንትን የሚሉት ውር የሚሉት አይገቡም እንጂ መጠየቅ ምናምን ነገር ብዙ የለም። እንደዛ መሰለኝ። ሀርጋዱላ የሳብኳቸው ነበር በተለይ ዙ ምናምን የሚባለውን ባለው ጉዳይ ኢየሱስ ሰው ብቻ ነው ሲል ስለነበር